በሸረሪና ግንባር የነበረው ከባድ ውጊያ ለ23 ሰዓታት ተካሂዶ ጋብ ካለ በኋላ በሌላኛው ግንባር በራያና በአፋር ግንባር አዲስ ወታደራዊ ውጥረት ተፈጥሯል። በአንዳንድ አካባቢዎች በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ ነው። የህወሓት አርሚዎች በአፋር ግንባር በተለያዩ አካባቢዎች ውጊያ ከፍተዋል ተብሏል። ከወደ መቀለ ደግሞ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው ሲሉ ተናግረዋል። በኬንያ ኢትዮጵያ አምባሳደር ባጫ ደበሌ ከተጀመረ ጦርነቱ ትግራይ ውስጥ ነው ብለዋል። በሶማሌ ኢትዮጵያ አምባሳደር ሱሌማን ደደፎ የኃይል ሚዛን ለውጡን በመጠቆም የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባባድ መሳሪያዎችን ወደ ትግራይ ክልል እያስገባ ነው ብለዋል። እነዚህን አዳዲስ ወቅታዊ መረጃዎች ከዚህ አስከትለን እንመለከታለን። ሐምሌ 5 ቀን 2018 ዓ.ም በኢትዮ ሱዳን ድንበር በሸረሪና በሚገኘው ዋናው የህወሓት ጦር ካምፕን ማዕከል አድርጎ በመከላከያ ሰራዊትና በህወሓት መካከል የጀመረው ከባድ ውጊያ ለ23 ሰዓታት ተካሂዶ ሲቆም በሌላኛው በራያ ግንባርና በአፋር ግንባር ግን ገና ነሐሴ ከመባቱ አዲስ ውጊያ ተቀስቅሷል ተብሏል። መረጃዎች እንደሚያሳዩት በራያ ግንባር የሚንቀሳቀሱትና ከሰሞኑ ከባድ መሳሪያዎችና ተጨማሪ ታጣቂዎችን ወደ ተለያዩ የጦር ቀጠናዎች ሲያስጠጉ የነበሩት የህወሓት አርሚዎች ውጊያ ከፍተዋል። ውጊያው በአፋር ክልል አዋሳኝ አካባቢ ገራርሳና ቶንሳ ላይ ነሐሴ 1 ቀን 2018 ዓ.ም ምሽቱን እየተቀሰቀሰ ነው። በከባድ መሳሪያ የታገዘ ውጊያ ያነጣጠረው በትግራይ ሰላም ሰራዊት ላይ ነው። ራሱን የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል ወደ መቀለ ለመግባት ዝግጁ መሆኑን ከሳምንት በፊት ማሳወቁ ይታወሳል። በዚህ የተደናገጠው ህወሓት ደግሞ መቀለ ለመግባት ተዘጋጅተናል ላሉት የቀድሞ ኃይላት የኑ ተመለሱ ጥሪ ቢያቀርብም ጥሪው የተሰማ አይመስልም። ሐምሌ 5 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በኢትዮ ሱዳን ድንበር ሸረሪና የሚንቀሳቀሰው የህወሓት አርሚ 70 ሁመራን ለመቆጣጠር በመከላከያ ሰራዊት ላይ ተኩስ መክፈቱን ተከትሎ የመከላከያ ሰራዊት በወሰደው የአጸፋ ምላሽ አንድ ሙሉ የተከማቸ መሳሪያ ዴፖ በቁጥጥሩ ስር እንዳስገባ ተዘግቧል። በርካታ ታጣቂዎችም ተማርከዋል ተብሏል። በርካታ ታጣቂዎች ህይወታቸውን አጥተዋል። በርካታ ሎጂስቲክስ ወድሟል። ሸረሪናና አካባቢው በመከላከያ ሰራዊት ቁጥጥር ስር እንደሚገኝ የተዘገበ ሲሆን አሁን በአካባቢው ከፍተኛ አሰሳ እየተካሄደ ነው። ይህን ተከትሎ ህወሓት በሌላኛው ግንባር በራያና በአፋር ወይንም የአፋር አዋሳኝ በሆነው ቢሶበር ኃይሉን በማንቀሳቀስ ዝግጅት ሲያደርግ ቆይቷል። ህወሓት በተለያዩ የጦር ግንባሮች ከፍተኛ ኃይሉን እያንቀሳቀሰ ያለው ከባድ መሳሪያውን ከደበቀበት ቦታ አውጥቶ ወደ አዲስ ቦታ በማከማቸት ነው። ህወሓት አስቀድሞ እንደተናገረው መንግስትን ለመቅጠም እየተዘጋጀ ያለው ከሌሎች ኃይላት ጋር አብሮ ነው። ህወሓት ኤርትራና የሱዳን ጦርን አግዙኝ ብሎ ከእነርሱ ጋር አጋርነት በመፍጠሩና አስቀድሞም የውጭ ኃይላት አጋር እንዳሉት በማሳወቁ ጦርነቱ ቀጠናዊ እንዳይሆን የሚያሰጋ ነው። የሆነ ሆኖ በሸረሪና ግንባር ሽንፈት የደረሰበት ህወሓት በሌላኛው ግንባር ውጊያ በመክፈቱ በነዋሪዎች ዘንድ ከፍተኛ ስጋት ተፈጥሯል። ህወሓት ውጊያ የከፈተው በራያ ግንባርና በአፋር ግንባር ነው። በአሁኑ ወቅት በራያና በአፋር ግንባር የሚገኙ ነዋሪዎች በጦርነት ስጋት ውስጥ ይገኛሉ። የደብረጽዮን ቶሎ ወስኑ መልእክት። ህጋዊነቱን አጥቷል የሚባለው ህወሓትን የሚመሩት ደብረጽዮን ገብረ ሚካኤል ከሰሞኑ በአንድ የውይይት መድረክ በሰራዊቱና በህዝቡ ቶሎ ወስኑ እየተባሉ መሆናቸውን ተናግረዋል። ከዚያም በፊት ከፌደራሉ መንግስት ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 ቀን 2018 ዓ.ም ለነዋሪዎች ባደረጉት ንግግር ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ብለዋል። ደብረጽዮን በወቅቱ ንግግራቸው ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይላት አሉ፣ ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን በማለት ለጦርነት መዘጋጀታቸውን ተናግረዋል። በተመሳሳይ ከሰሞኑ ደግሞ ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው ብለዋል። በጉዳዩ ዙሪያ አውራምባ ታይምስ በማህበራዊ ትስስር ገጹ ባሰራጨው መረጃ ደብረጽዮን በሰላምና በድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ ተናግረዋል ብለዋል። ባለፈው ሐሙስ በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ደብረጽዮን በዚህ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌደራሉ መንግስት ጋር ያለው ልዩነት በሰላምና በድርድር ይፈታ ዘንድ ለ4 ዓመታት ገደማ ጥረት መደረጉን ገልጸው የተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሳቀል የዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጁ መሆናቸውን ተናግረዋል። ዝግጅታቸው
ስራችንን ጨርሰናል ሲሉ የተደመጡት ደብረጽዮን ሰራዊቱም ቶሎ ወስናችሁ አሳውቁን፣ የሚሰጠንን ተልዕኮ እንወጣ ብሎ የውተውታቸው እንደሆነ የውትወታ ደግሞ የሰራዊት ብቻ ሳይሆን የህዝቡ ጥያቄ ጭምር እንደሆነ ጠቆም አድርገዋል። ደብረጽዮን ከህወሓት የተለየ የፖለቲካ አሰላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞ የትግል ጓዶቻቸውን ወቅሰዋል። ከደብረጽዮን ወቀሳና የጦርነት ቅስቀሳ መረዳት እንደሚቻለው የጦርነቱን አይቀሬነት ነው። ይህም የፌዴራሉ መንግስትና ህወሓት በፈረንጆቹ ህዳር 2022 የፕሪቶሪያውን የግጭት ማቆም ስምምነት መፍረሱን ያሳያል። ስምምነቱ ከተፈረመ ከ4 ዓመታት ባነሰ ጊዜ ውስጥ ዛሬ ላይ ዳግም ጦርነት እንዳይቀሰቀስ አስክቷል። በዚህና በአጠቃላይ ጉዳዮች ላይ ትኩረት በማድረግ ከቢቢሲ ጋር ቆይታ ያደረጉት በኬንያ ኢትዮጵያ አምባሳደር በአጽአ ደበሌ ጦርነቱን ከጀመሩት ጦርነቱ ትግራይ ውስጥ ነው ብለዋል። ህወሓት በቅርቡ ገባበታለው ያለውን ጦርነት ተንተርሰው ሐሳባቸውን የሰጡት አምባሳደሩ በዚያም በጦርነቱ ጉዳይ የኤርትራንም ስም አንስተዋል። ጦርነቱንም ከትግራይ እስከ ሶማሊያ ድረስ አስፍቶ የሚካሄድ እንቅስቃሴ አለ። ከዚህ ሁሉ ጀርባ ያለችው ግን ግብጽ እንደሆነች መታወቅ አለበት ብለዋል። የኤርትራ መንግስት ከህወሓት ጋር መተባበር የፈለገው የኢትዮጵያ መንግስት አሰብን ይወስድብኛል ብሎ ስለሰጋ ነው። ከዚህ ጋር በተያያዘም ጦርነቱን ትግራይ ውስጥ እንዲካሄድ የማድረግ እቅድ ስላለው ነው ብለዋል። የኤርትራ ታንክና ጦር በትግራይ በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ ያወጡት መረጃ መነጋገሪያ ሆኗል። አምባሳደሩ መረጃውን ያወጡት በኤክስ ገጻቸው ላይ ነው። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባባድ መሳሪያዎችን ወደ ትግራይ ክልል እያስገባ ነው ብለዋል። አምባሳደሩ የኢትዮጵያ መንግስት ራስን የመከላከል መብቱን ሊጠቀም እንደሚችልም ጠቆም አድርገዋል። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አድግራት በሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት እንዳላቸው የሚያሳዩ ምስሎች መውጣታቸው የሁለቱን ኃይላት አዲስ ጥምረት የሚያሳይ ነው። ይሁን እንጂ የጥምረት በብዙዎች ዘንድ የትዝብት ጥያቄ አስነስቷል። ባለፈው ጦርነት የኤርትራ ሰራዊት አባላት የትግራይን ህዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ የቆራረጡ ማውደማቸው የቅርብ ጊዜ ትዝታ መሆኑን የሚቃወሙት የትግራይ ፖለቲካ ኃይላት እነ ደብረጽዮንን ይተቻሉ። የትግራይ ኃይላት ተቃውሞ እንደተጠበቀ ሆኖ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆች በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ከዚህ ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች ብለዋል። ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያሳያል ብለዋል። የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት ያለአንዳች ገደብ እንድትጠቀም ያስገድዳታል ብለዋል። በዚሁ መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም እርምጃ ኤርትራ ህጋዊ ኢላማ ትሆናለች ብለዋል። በጉዳዩ ዙሪያ የወጡት መረጃዎች እንደሚያሳዩት ኤርትራ በሙሉ አቅም ወደ ጦርነቱ እንደምትገባ ምልክቶች እየታዩ ነው። የፌዴራሉ መንግስት ህወሓት ከኤርትራና የኢትዮጵያ ተቀናቃይ ናቸው ካላቸው አጋር አካላት ጋር በመሆን ሀገሪቱን የሚያናጋ እንቅስቃሴ እያደረገ ነው። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ መልመላ በማድረግ ዝግጅት ሲያካሂድ መቆየቱ በስፋት የተዘገበ ሲሆን በርካታ ወጣቶች ከመልመላው ለማምለጥ ከክልሉ ሲወጡ መቆየታቸው ይታወቃል። ህወሓትም በፌዴራሉ መንግስት የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በብዙሃን መገናኛዎች ደጋግሞ ገልጿል። ነገር ግን ቀድሞ ውጊያ የከፈተው ህወሓት ነው የሚሉ መከራከሪያዎች አሉ። ውጊያውን ማንም ቀድሞ የጀመረው ማን እንዳይቀሰቀስ የተሰጋው ጦርነት አሁን በጅማሬው ሂደት ላይ ነው የሚሉ አስተያየት ሰጪዎች አሉ። ህወሓት ስትራቴጂያዊው የሸረሪና ወታደራዊ ካምፕ ሲመታበት በዚሁ ግንባር ሽንፈት እንደደረሰበት ሲነገር፣ በሌላኛው ግንባር በራያና በአፋር ተኩስ መክፈቱ ተሰምቷል። እስካሁን ባለው ሁኔታ በራያና በአፋር ግንባር ስለተፈጠረው ወታደራዊ ውጥረትና በአካባቢው ስለተከፈተው ተኩስ ህወሓትም ሆነ የፌዴራሉ መንግስት በይፋ ያሉት ነገር የለም። በየአቅጣጫው የሚታየው ወታደራዊ እንቅስቃሴ ግን ከነደብረጽዮን የጦርነት ቅስቀሳና የኃይል ሚዛን ለውጥ ጋር ተያይዞ እየተተነተነ ይገኛል። አበቃን። መልካም ጊዜ ተመኘን።